ምን ይልታለሽ? ደህና ነኝ። ስራ ከመግባቴ በፊት ልሽ ብዬ ነው። እንዴት ነሽ? ተረጋጋሽ? ደህና ነኝ። እንዴ ነው እንዴ? ተነስተሽ አዋሪኝ እንጂ ተው መታየሽ እንዴ? አዎ መጥቶ ነበር። አዎ በጣም ተጨንቆ ነበር። እኔም ያው አንዳንድ ነገሮች ልነግርሽ ነው የመጣሁት። ኑንዬ ማዘንና ተስፋ መቁረጥ የለብሽም። ያው ደጋግሜ እንዳልኩሽ ነው። ይሄ ማለት ትሞቻለሽ አይደለም። ስለዚህ መድኃኒትሽን ተከታትለሽ መውሰድ መጀመር አለብሽ። እሺ? ሌላው ቢቀር ህመምሽን ዋጥ አድርገሽ ለእናትሽ መኖር አለብሽ። እኔም እሱም ብዬሽ ነው እስካሁን በህይወት ያለሁት። እንዴ ኑንዬ ምን ማለት ነው? ቆይ ምን እያልሽ ነው? አይንዬ እኮ የምትኮረው ባንቺ ነው። ድጋሚ እንደዚህ እንዳትዪ። ብትኮራብኝስ ምን አውቃለሁ? ልፋቱ ሁሉ ባዶ ሆነ። እትዬ እኔ እኮ ከዚህ በኋላ እንደሌሎቹ አይደለሁም። እንዴት ነው እንደዚህ የሚኖረው? ምን ብዬ ልኖር? ወደፊት የሚባል ህይወት እኮ የለኝም። ህልሜ፣ እቅዴ፣ ሀሳቤ፣ ደስታዬ፣ ሁሉም ነገር ነው ባዶ የሆነው። እረፊ ኑንዬ የኔ ቆንጆ። እንደዚህ ስለሆንሽ ህልምሽ ለምን ይጠፋል? ከበፊቱ ይልቅ አሁን ነው ጠንካራ ሆነሽ መቆም ያለብሽ። እሺ? እናትሽ እኮ ሁሉን ትታ ሰው ቤት የተቀመጠችው ላንቺ ብላ ነው። ደግሞ እኔም ቢሆን ሁሉም ከጎንሽ ነኝ። የምትፈልጊው ነገር ሁሉ አደርግልሻለሁ። ተውም ቢሆን ከጎንሽ ነው። እሺ? እሺ እትዬ አንቺ ንገሪኝ፣ ምን ብዬ ልኖር? ተይ ኑንዬ ሁሉ ነገር ይስተካከላል። እንዲህ ባንዴ ተስፋ አትቁረጪ። አንቺ እኮ ገና ልጅ ነሽ። እድሜ ያልቀው ትልቅ ሰው ነኝ። ተኛ ባንኩ እኔ እስካሁን አላመንኩም። ሁሉም ነገር ህልም ነው የሚመስለኝ። እንዴት አደራችሁ? እንዴት አደረሽ? ሄለኔ እዚህ ነሽ እንዴ? አዎ። ኑንዬ እስካሁን እኮ አልተነሳችም ሲሉኝ ነው አመጣጤ። ደህና ነኝ እናቴ። እንቅልፍ ያዘኝና በዚሁ ቀረሁ። ኑንዬ ፊትሽ ምን ሆኖ ነው? ተቋቁረሻል እኮ እንዴ? የኔ ልጅ አማለሽ እንዴ? አዎ እድሌ ምን አገኘብኝ? መጣሽልኝ ብዬ እንደገና ደስታዬን ሳልጨርስ። አረ ደህና ነኝ እናቴ፣ በጣም ደህና ነኝ። ጉንፋን ነገር መሰለኝ። እትዬ መድኃኒት ልታመጣልኝ ነው። አሃ ለጉንፋን ነው ትንሽበት። ባይዞሽ ጠንከር በይ እንጂ። አይኔ ዛሬ በጣም አምሮብሻል። እድሜ ላንቺ። አንቺ የገዛሽልኝ ልብስ ናት። ልጄ መውጣቷ ደስ ብሎኝ ለብሻት ቤተክርስቲያን ሄጄ ነው። ጥሩ አድርገሻል ኑንዬ። አይኔ የናይሻት እንዴት ደስ በደስታ እንደሆነች። በአንቺ ማትዳከሚ ነቃ ነቃ በይ። እሺ መድኃኒት ይዤልሽ እመጣለሁ። እሱን ስትወጪበት ይሻልሻል። በለውን ልሂድ። እሺ ሰላም ወይ። አሜን ኑንዬ። ስመለስ እንግዲህ እንዳላገኝሽ። እሺ ነቃ ነቃ በይ። እሺ አይኔ ደህና ዋሉ። እሺ እንግዲህ ሰላም ወይ። ማሽ ነቀስ ነው ትናንትና እመጣለሁ ብለሽ ይቀርሽ አክባሪም ቶ የሚልም ብቻ አድርግ። ሀላቴ ወሬውን ለታው ወሬውን ካፍለሽ ታዲያ እዚህ ምን ሰራልሽ? ዳኒ አትለፍልፍብኝ። የሚልም ብቻ አድርግ። ቆይ ብር ትፈልጊልኝ ወይስ ይቅርብኝ? እሺ ምንድን ነው የፈለግሽው? ጆን ታስጠነቅልኝ እፈልጋለሁ። ጆጆ ያንቺ ጆ ሴት ያብደሻ እንዴ? ስማኝ ያበድኩ አንተ ነህ። ቆይ ስራ ቤትኛው መንገድ ገንዘብ ማግኘት አይደል? ስለዚህ የሚልም ብቻ አድርግ። ማን እንደሆነሽ እኮ ጠንቅቄ አውቃለሁ። ስሚኝ አንቺ እኔ ምንም ያክል ገንዘብ ብትከፊኝ ከሱ ጋር ግን አልጣላምሽ። እኔ የምልህ እንደው ድፍረት ካልሆነብኝ አንድ ነገር ልጠይቅ ነበር። ምንድን ነው? ጠይቀኝ። ያው አይጠየቅም ይሆናል ግን የጥዬ ስራ ምንድን ነው? ምን ነው? ለምንድን ነው የጠየቅኝ? አይ ማወቅ ፈልጌ ነው። ይቅር በለኝ። ተው በቃ የማይጠየቅ ነገር ጠየቅኩ። አረ ችግር የለውም። ነጋዴ ናት እና እንደሚሉት ብዙ ህጻናት ታሳድጋለች ማለት ትረዳለች። አልገባኝም። ለምንድን ነው የምታሳድገው? አይ የኔ ነገር ምንኛ ነው። ተው በቃ እንዴ ለምንድን ነው የምትተው? ንገረኝ እንጂ። እትዬ ብዙ ህጻናት እንደምታሳድግ ሰምቼ ነበር። ማለት ማን ታሳድጋለች አለ? እሱን ተው። አይ ብዙ ህጻናት እንደምታሳድግና እንደምታኖር ሰምቼ ነበር። እዚህ ደግሞ አንድም ነገር ሲወራ አልሰማሁም። እርግጠኛ ነህ? እንደዚህ የሚባል ነገር ሰምተሃል? ዝም ብሎ የተወራ ነገር ነው አይመስለኝም። እኔም አንዱ ማግባብ አይደለም ብዬ እንጂ እሷ ልጠይቃት ነበር። ቆይ ምንም አትበል። እኔ እናንተ ማውራት ያለብን ነገር አለ። እዚህ ነበር። ምንም እንዳትላትሽ። ምን ነው ችግር አለ እንዴ? አይ አይደለም። እኔ እርግጠኛ መሆን ያለብኝ ነገር ስላለ። እሺ እንግዲህ አቶ ቶማስ ለአይንዬና ለልጆቿ ቤት ሊያመቻችላት ነበር። ነገር ግን ባልታወቀ ምክንያት ስልክ ተደውሎለት ከቤት ይዟቸው ከወጣ በኋላ ተመልሰዋል። ኑኑሻ በህይወቷ ተስፋ የቆረጠች ትመስላለች። ከዚህ በኋላ ለኔ መኖር ምን ያደርግልኛል? ህልሜም እድሜም ሁሉም ነገር አጥሯል ብላለች። ሄለን ከቴዲ ጋር ተጣልታለች። ኤልሹ የኑኑን ውጤታ ያለው ብላ ከወይዘሮ ሄለን ፖርሳ የመተላከውን ወረቀት ልታይ ስትል ወይዘሮ ሄለን ደርሳባት ተጣልታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው እንግዲያ ተከታታይ ድራማ ኑኑ በኤችአይቪ ተመርዘሻል ተብላ ይኸው በሯን ዘግታ ያለ ማቋረጥ እስካሁንም ታለቅሳለች። በህልሜ ነው በሉኝ እያለችም ተደፍታ እያለቀሰች ትገኛለች። የልብ ጓደኛ የምትላትን ደውላ ወደ ቤት ጠርታታለች እና የእውነት መፍትሄ ያገኙለት ነው ይሆን ይሄን ነገር? ወይዘሮ ሄለን
ኑኑሻ ልጇ እንደሆነች ስታቅ ምን ይሰማት ይሆን? ምንስ ይፈጠር ይሆን? በልጇ ላይ ይህን ሁሉ በደልና ይህን ሁሉ ደባ እያደረሰች ያለችው የክፋቷ የክፉ ስራ ውጤት እንደሆነ ስታቅ ራሷን ይቅር ትለው ይሆን? ቴዲ እንደፎከረውና እንደዛተው ከዚህ በኋላ እኔና አንቺ ከአሰሪና ሰራተኛ ውጪ ምንም አይነት ግንኙነት ሊኖረን አይችልም፣ ግን አንቺ በራስሽ የሆነ ቀን ይጸጽትሻል ብሏት ነበር። እንዳለውም አሁን ላይ ሄለን ስልክ ስትደውልም እያነሳላት አይደለም። ስልክ አለማንሳቱም ረብሿታል። ፍቅሩም አገርሽቶባት በሯን ዘግታ ታለቅሳለች። አሁን ደግሞ ይባስ ብሎ የያፌት መንጣት የበለጠውኑ ሰላም ነስቷታል። ለምንድን ነው የመጣው? ምን አስቦ ይሆን የሚለው ጥያቄ ፈጥሮባታል። እናም እንግዲህ ኤልሹን ካዶኒ ሄደሽ አድራሻውን የት አካባቢ እንደሆነ ያረፈው አድራሻ ተቀበይ ብላ ልካት ነበር። ለምን ፈለግሽው? ውስጥሽ ጥሩ አይደለም፣ ሰላም እንዳልሆንሽና እንዴት ተረበሽ ያስታውቃል። ለምን ፈልገሽ ነው ብላ የፖሊስ ጥያቄ አፋጣታለች። አንቺ ነው ያልኩሽ አንቺ፣ ከዛ ውጭ እኔን አትጠይቂኝ እያለቻት ነበር። ኤልሹም ግን ጥያቄዋን አላቋረጠችም። ጥያቄዋን ያለማቋረጥ ተደጋግማ ብትጠይቃትም ለምንድን ነው የፈለግሽው? እኔ ሄጄ ከሱ ከምጠይቀው ይልቅ ለምን እኔ ራሴ ደውዬ አልጠይቀውም ብትላትም በጭራሽ ካዶኒ ጠይቀሽ አምጪ የት አካባቢ ነው ያልኩሽ ብላ ልካታለች። ኑኑሻ በሯን ዘግታ ተኝታ ማልቀስ ከጀመረች ይኸው እንግዲህ ዋላ አደራለች። ይሄ የሚሆነው ምንድነው? በማታውቀው ነገር ምንም ባልሰራችው ወንጀል ታገተች። ከመታገቷም ደግሞ እንዲህ በደምሽ HIV ያለ ተብላ ተልካለች። ስለዚህ የልጅነት ህልሟ ሰርታ መለወጥ ተምራ ጥሩ ደረጃ ላይ ደርሳ እናቷንና እህቷን እንዲሁም ወንድሟን እነሱን የተሻለ ኑሮ ማኖር ከቀያቸው ተፈናቅለው መጥተው እዚህ ደግሞ እነሱን ደስተኛ ሆነው ማየት ከጥገኝነት ማላቀቅ የራሳቸው ቤትና እንዲሁም የራሳቸው ህይወት እንዲኖራቸው ማድረግ ብዙ ህልም ነበራት። ነገር ግን አሁን ህልሟ ሁሉ ባጭር ቀርቷል። ይህ የሚሆነው እንግዲህ በወይዘሮ ሄለን ጉዳይ ነው። ወይዘሮ ሄለን ታቶ ቶማስ ብዙ ብር ጠይቃለሁ ብላ ገንዘቡንም ሳታገኝ እንዲሁም ደግሞ ኑኑን በሌለችበት የኤችአይቪ ህመምተኛ ነች፣ መድኃኒት መጀመር አለብሽ ተብላ የእውነት በሽተኛ እንድትሆን አድርጋታለች። ኑኑ እናቴ ባትኖር ኖሮ ራሴን አጠፋ ነበር፣ መኖር ምን ያደርግልኛል፣ መኖርስ ምን ያጓጓኛል እያለች ነው። እህቷ መሲ በጣም ተጨናንቃለች። ምን ይሆን ምክንያቱ? ምን ሆነሽ ይሆን? እባክሽ ተነሽና የሆንሽውን ነገር አማክሪኝ፣ የሆነ ነገር መፍትሄ እንፈልግ፣ እየጨነቀኝ ነው እያለቻት ነበር። ነገር ግን ማንንም አልፈልግም ብላለች። መሲ አማራጭ ስታጣ እራሷ ተነስታ ስራዋን ጀምራለች። ቁርስ አዘጋጅታ ቁርስ ብሉ ስትባል ወይዘሮ ሄለን መሲን እንዳረሳች እርግጠኛ ሆናለች። ኤልሻዴም አስታወሽ እንደዳንሽ ብትላትም አይ የህመም ስሜት አልተሰማኝም ማለቴ ነው እንጂ አስታወስኩኝ አላልኩም ብላለች። አየኔ ምስኪን ልጅ እንደምታስታውስ ማን በነገረሽ እያለች በእርግጥም አውጥታ ለኤልሹ አልነገረቻትም። ግን ደግሞ መሲ እንደምታስታውስ በእርግጠኝነት ወይዘሮ ሄለን ታውቃለች። እናም ቁርሳቸውን እየበሉ ሳለ ኑኑ ስትላት ኑኑ እንዳልተነሳችና እንደተኛች ነግራታለች። ሂጄ ልያት ብላ ወደ ክፍሏም ሄዳ ስታያት ፊቷ ተለዋውጦና እያለቀሰች አሞሻል እንዴ? ምን ተፈጥሮ ነው? አልነሳ ስትይ እኮ ነው፣ እባክሽ ንገሪኝ ብትላትም ሌላ ጊዜ እንደምታወራት አሁን ግን ማረፍ ብቻ እንደምትፈልግ ተናግራለች። እና ጓደኛዋም ጓደኛዋና እንድትመጣላት ፈልጋለች። አይንዬና መኩ እንዲሁም አቶ ቶማስ ቤት ሊያመቻችላት ከጥገኝነት እንድትወጣ በራሷ ቤት እንድትኖር አመቻችላችኋለሁ ብሎ ከቤት ወጥተው ነበር። ነገር ግን መኩሪያና ወይዘሮ አይንዬ ቤተ ክርስቲያን ደርሰው ወደ ቤታቸው ተመልሰዋል። ወደ ቤት ተመልሰው ሲመጡ መሲ ጉድ ጉድ እያለች ነበር። እና የታለች ኑኑ ስትባል ኑኑ ተኝታለች፣ ቁርስ ላቅርብ እንዴ ብትላቸውም ቆይ አሁን ኑኑን እናያት መጀመሪያ እሷ ታቀርባለች ብለዋት ነበር። እንዴተኛች ነግራት ወይዘሮ አይንዬ ወደ ኑኑ ዘንድ ሄዳለች። መኩሪያ በመሲ በጣም አዝኖባታል። መሲም ወንድሜ አሁንም ይቅርታ አላደረክልኝም እንዴ? እጅግ በጣም ከባድ ችግር ገጥሞኝ እኮ ነው። እሱን ደግሞ አሁን ልነግርህ አልችልም፣ ሌላ ጊዜ ነው የምነግርህ።
እባክህ ያለውበት ሁኔታ አስገድዶኝ ነው ብለዋለች። እናትሽ አታሳዝንሽም? ማፈሪያ ኧረ ፈሪ እያላት ነበር። እባክህ ይቅርታ አድርግልኝ ብትለውም ይቅር ይበልሽ ብሎ ነገሩን ቀለል አድርጎታል። መሲ ግን ያለችበትን ሁኔታ በመንገር ለማስረዳት ግራ ገብቷታል። እንዲህ ነው ብላ እንዲያትነግረው መኩ ለውሳኔ በጣም ይቸኩላል። ብቻ ግራ ግብት ያለ ችግር አጋጥሟታል። ወይዘሮ አይንዬም ኑኑን ሂዳ ብታያትም ኑኗ ፊቷ ቢላው ተለዋውጦ የሚያስታውቅ ቢሆንም ግን ራሷን አሟት እንደዛ ነገር እንደሆነ ተናግራለች። ተኝታም ስለተነሳች እንደሆነ እንደዛ ፊቷ የተለወጠው እያወራች ነበር። ወይዘሮ ሄለንም ስራ ከመሄዴ በፊት ልይሽ እንዴት ነሽ በረታሽ ወይ? ቢያንስ ደግሞ መድኃኒቱን መጀመር ይኖርብሻል፣ መበርታት ይኖርብሻል ብላት ነበር። የኔ መኖር ከዚህ በኋላ ለምንም አስፈላጊ አይደለም፣ ግን ደግሞ ለእናቴ ስል ነው እንጂ አለዛ እስካሁን ድረስ መተንፈስም አልፈልግም ነበር ብላታለች። ወይዘሮ አይንዬ ወይዘሮ ሄለን ቀሚስ ገዝታላት አዲስ ቀሚስ ይኸውና እሷ የገዛችልኝ ነው ብላ ፏብትን ብላ ከት ብላ ስስቅ እየተመለከተቻት ነው። አየኔ እናት የደረሰብኝን ነገር ብታቂ ኖሮ እንኳንም ልትስቂ እስካሁን በለቅሶ ብዙ ነገር ትሆኝ ነበር። እንዲህ እየሳቅሽማ ይሄን የመሰለ ሳቅና ፈገግታሽን በለቅሶ አልቀይረውም፣ እኔ ራሴ ወደ ውስጥ ያነባለሁ እያለች ታለቅሳለች። እንዲህ ስስቂ ስላየሁሽ ደግሞ ደስ ብሎኛል እያለች ወይዘሮ አይንዬም ያምርብኛል ወይ አያምርብኝም እያለች በተደጋጋሚ ጠይቃታለች። ኑኑም አራምሮብሻል፣ ቆንጆ ነው ልበሽ እያለቻት ነው። ወይ ላውልቀው እንዴ ይሳላለሽ ምን ልጅ ምን አባቱ ብትላትም አራምሮብሻል እያለቻት ነው። እናም እንግዲህ ፏብትን ስትል ስላመመኝ ነው ትንሽ ራሴን አሞኝ ነው ደህና ነኝ ብላት አይንዬም ፊቷ እንደዛ ሆኖ ብታያትም አረ የኔ ልጅ ቤትሽ ተለዋውጧል ምን ሆነሽብኝ ነው ምን አጊቶሽ ነው ብትላትም ተኝታ ስለነበረና ጉፋን እንዲሁም ደክሟት እንደሆነ ታሳምናት ተመልሳለች። ኤልሹ ብር ካላመጣሽ ለቤተሰቦችሽ እናገራለሁ እያለ ፍቅረኛዋ ቢያስፈራራትም ኤልሹ ክላስ ገባለሁ እያለች ከቤት ብትወጣም የምታሳልፈው ግን ከዱርዬዎች ጋር እንደሆነ ይታወቃል። ቤተሰቦቿን ወይዘሮ ሄለንና አቶ ቶማስ የሚያውቁት ትምህርት ቤት ውላ እንደምትመጣ ቢሆንም እሷ ግን ከነዛ ዱርዬዎች ጋር ነው የምታሳልፈው። እናም እንግዲህ አንዱ ገንዘብ ሲጠይቃት ሌላኛውን አንዳቸውን ባንዳቸው እያደባደበች የሷ ኑሮ ይህንኑ አድርገዋለች። አሁንም በድጋሚ ገንዘብ ይዛ መታ እየተደራደረች ገንዘብ ካላመጣሽ ብለው መንገር ላይ እየተደራደሩ ነው። እናም እንግዲህ ጓደኛው እስበሳቸው ተካርተው እንዲደባደቡ አድርጋለች። ኤልሻ ስራዋ ተግባሯ እጅግ በጣም የከፋ ነው፣ በቅናት የተሞላ ኑኑን ተመለከታት ገና ብላ እሰራልሻለሁ እያለች ለራሷ ህመም እያሰቃያት፣ በዛ ላይ ደግሞ እሷም ትዝታለች። አዶኒ ከኑኑሻ ውጪ ማንንም ማየትም ሆነ መመልከትም አይፈልግም። እዛ ቤት የተፈጠረው እንግዲያ ነገር ደግሞ ግራ ጋብቶታል። ምን ይሆን የተፈጠረው? ምን ሆነሽብኝ ነው የኔ ኮከብ እያለ ስለ ኑኑሻ ማሰቡን ማቆም አቅቶታል። የጻፈችው ዳይሪ ላይ ስለ ቤተሰቡ እንዴት እንደተሰደደ አንዳንድ ነገሮችን ይጠቁም የነበረው ዳይሪ እሷም ይህ ነው ተባራችሁ ነው እንደመጣችሁት ምን ገጥሞሽ ይሆን ሳቅና ፈገግታሽን ምን ቀምቶሽ ይሆን እያለ በተደጋጋሚ ስለሷው ማሰብ ጀምሯል። አዶኒ መኩሪያን ሲያገኝ መኩ ስለ ወይዘሮ ሄለን አንዳንድ ነገር እየጠየቀው ነበር። ያም ምንድነው ወይዘሮ ሄለን ልጅ ታሳድጋለች እንዴ ቢለውም የምን ልጅ ነው ደግሞ የምታሳድገው ብሎታል። ስለ ልጅ ማሳደግ ሲያወራ አረ እንደዛ ነገር የለም ቢለውም አይ እንደዛ መስሎኝ ነው የማይወራ ነገር አወራው መሰለኝ ነገር ቢለውም አዶኒም ለመኩ አይ አሁን ሳይሆን እኔ እናንተ ማውራት ይኖርብናል ለማንም ምንም እንዳትል ስለ እንደዚህ ነገር እኔ እውነቱን አጣርቼ እስከምደርስበት ድረስ ከዛ በኋላ ግን
አብረን እንሰራለን አብረው ተስማምተው ሊሰሩ ቃል የገቡ ይመስላል። የኑኑ ጓደኛ ሀኒ ወደ ኑኑ መታለች። ኑኑ ፈልጋ ደውላ ጠርታት ነው። ኑኑ ምን ማለት ፈልጋ ይሆን? ኑኑ በድብቅ ሄዳ ስለራሷ ተመርምራ እውነቱን ታውቂ ይሆን ወይስ እንደዚሁ አምና ተቀብላ ትኖር ይሆን? ምን ይፈጠራል? ወይዘሮ ሄለን ወደ ያፌት ዘንድ ሄዳ ለመደራደር ሞክራለች። ምናልባት ያፌት ያቃል ያለችው የምታውቀው ሁለቱ የሚያውቁት መረጃ ያለ ይመስላል። ምክንያቱም ወደዛ ቤት በጧቱ ሽርም ጉድ ብላ ስራ ልሄዳለሁ ብላ ከቤት ወጣለች። የወይዘሮ ሄለን ስራም ንግድ እንጂ ህፃናት ማሳደግ እንዳልሆነ ለመኩሪያ ነግሮታል። መኩሪያም ስለ ወይዘሮ ሄለን አንድ ነገር እየተጠራጠረ ያለ ይመስላል። ምክንያቱም መኩሪያ አገር ቤት በሄደበት ጊዜ ወይዘሮ ሄለን ህፃናቶችን እንደምታሳድግ ስለተነገረው እውነት መስሏቸው አምነዋቸው ስለሆነ እነዛም የአገር ቤት ህፃናቶችን እየሰበሰቡላት ይገኛሉ። እና መኩሪያም ስለዚህ ነገር ማጣራት ጀምሯል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ